በመንበሩ ላይ ሰፍሮ ያለው ንብ ከቤተ መቅደሱ እየወጣ ሽባ የሆኑትን ሰዎች እየነደፈ ነርቭ ያለባቸው ሰዎች ሁሉ እየነደፈ ከበሽታቸው እየተፈወሱ ምስክርነት እየሰጡ ነው ያሉትና ሚካኤል ሐመልማለ ወርቅ ሚካኤል ሐመልማለ ወርቅ በእውነት ያሞት ጠጠር ነበረብኝና በጣም እሰቃይ ነበር። ያልሄድኩበት ሐኪም የለም። አብርሃምንና ሳራን የባረከ እግዚአብሔር እነሱም እንደሚባርክ ያምናሉና እግዚአብሔርን ተስፋ አድርገው ቆዩ። ወለተ ሰንበት ባላለው እምንወረው በሰው ሀገር ነው። እንግዲህ በሰው ሀገር ያለ ሰው ከባድ ነው። ስለዚህ ቅዱስ ሚካኤል እረዳኝ፣ የልቤንም መሻት ሁሉ ፈጸመልኝ። መንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ በሉላችሁ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከሁሉ ነገር አስቀድሞ ድቅድቁን ጨለማ በሚደነቀው ብርሃን ለውጦ በሰላም ለዚህ ዕለት ያደረሰን በቤቱ በቅድስና ወደ ምሕረት ለምስጋና ለበረከት ያገናኘን ጊዜውን ሁሉ ባርኮ የሰጠን አባታችን አምላካችን እግዚአብሔር በሁላችንም አንደበት የተመሰገነ ይሁን። እስኪ ያሳደራችሁን አምላክ ሳትሰስቱ እግዚአብሔር እንደጠበቃችሁ ለዚህ ዕለት እንዳደረሳችሁ የምታምኑ ሁላችሁም ያደረሳችሁን አምላክ እልል ብላችሁ እስቲ አመስግኑት። ያንስበታል እግዚአብሔር። በደንብ አድርጋችሁ አመስግኑት። ሶስት አድርጉት። አሜን። ምስጋናችንን ይቀበልልን። የተከበሩ አባታችን መምህራችን መጋቤ ሃይማኖት መምህር ዓለሙ ዋጋዬ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመንበረ ፓትርያርክ ጠቅላይ ጽሕፈት ቤት የልሳነ ተዋሕዶ መጽሔት ዋና አዘጋጅ፣ የተከበራችሁ ሊቃውንተ ቤተክርስቲያን፣ መምህራነ ወንጌል፣ ሰባኪያን፣ ዘማሪያን እንዲሁም በዚህ ዕለት የቅዱስ ሚካኤልን ምልጃ ተማጽናችሁ በዚህ ቅዱስ ቦታ የተገኛችሁ ምእመናን ምእመናት ሁላችሁም ከምንም በፊት የእግዚአብሔር ሰላምታ ይቀድማልና በእግዚአብሔር ስም እንደምን አደራችሁ? ድምፃቸው አይሰማም። እንደምን አረፈዳችሁ? እንደምን ከረማችሁ? አሜን። የጠበቀን ለዚህ ጊዜ ለዚህ ሰዓት ያደረሰን አባታችን አሁንም በድጋሜ ለሱ የምናቀርበው ምስጋና ነውና ስሙ የተመሰገነ ይሁን። የእናታችን የአማላጃችን የቅድስት ድንግል ማርያም እግዚአብሔርን ያከበሩ እግዚአብሔርን ደስ ያሰኙ
የቅዱሳን አባቶቻችን እንዲሁም ሁል ጊዜ በምልጃው በፈጣን ተዳዳይነቱ የማይለየን የሁላችን ጠባቂ የቅዱስ ሚካኤል የቅዱሳን መላእክት ሁሉ ስማቸው እግዚአብሔር ባከበራቸው መጠን የተመሰገነ ይሁን። እንግዲህ ዛሬ ዕለቱ ቅዱስ ሚካኤል ነው። እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ መሰረት በየወሩ በ12 የታላቁ መልአክ የቅዱስ ሚካኤል ወርሃዊ በዓል ይታሰባል። የዛሬ ወር ደግሞ እግዚአብሔር ቢረዳን ዓመታዊ በዓሉ ነው። የኤርትራን ባህር የከፈለበት የ430 ዓመት የእስራኤላውያንን ቀንበር ሰብሮ በእግዚአብሔር ቸርነት በሱ ምልጃ የሞላው ባህር ተከፍሎ ሕዝቡ በሰላም የተሻገረበት ትልቅ ዓመታዊ በዓል ነው። እግዚአብሔር ያድርሰን። ለዚህ ዕለትም ማን ያድርሰን? አይሰማም። እስቲ ንገሩላችሁ። ማን ያድርሰን? እግዚአብሔር ያድርሰን። ስለዚህ በእኛ ቤተ ክርስቲያን አስተምሮ መሰረት በየወሩ በ12 የቅዱስ ሚካኤል ተአምር ይነገራል። እንደ አጠቃላይ ደግሞ የነገረ መላእክት ማንነት ይነገራል፣ ይተረካል። ኦርቶዶክሳዊት ቤተ ክርስቲያን ከሌላው የምትለየው በዚህ ነው። ሌላ ቦታ ብትሄዱ ይሄ ስርዓት ላይኖር ይችላል። በእኛ ቤተ ክርስቲያን ከ1 እስከ 30 የጌታችንን በዓላት ጨምሮ የሚታወሱ በዓላት አሉ። እነዚህ በዓላት በቅዱሳን ስም ይሰየሙ እንጂ የበዓሉ ዋናው ባለቤት ግን እግዚአብሔር ነው። ከእግዚአብሔር እየተላኩ ስራ የሰሩ የቅዱሳን መላእክት ስራ እግዚአብሔር አግዟቸው በዚህ ባልጫው ዓለም ተአምራት አድርገው ያለፉ የቅዱሳን አባቶቻችን የቅዱሳት እናቶቻችን ታሪካቸው ይነገራል ማለት ነው። ስለዚህ ዛሬም ስለ መላእክት አጭር ነገር በእግዚአብሔር ቸርነት እንማማራለን። እግዚአብሔር ከሁላችን ጋር ይሁን። በዚህ በዳዊት መዝሙር 90 ቁጥር 10 ላይ ስናነብ ስላንተ እግዚአብሔር መላእክቶችን ያዝዛቸዋል ይልካቸዋል የሚል ቃል ተጽፏል። አዎ ስላንተ መላእክትን ይልካቸዋል። እስመ ለመላእክቲሁ የእዝዞሙ በእንቲአከ ስላንተ ነው የሚለው ቅዱስ ዳዊት። አንተ ብሎ የሚናገረው መጀመሪያ ራሱን ነው። ራሱን ዳዊት ሲቀጥል አጠቃላይ የአዳም ልጆችን ስለ አንተ ብሎ ይናገራል። ስለኛ ማለት ነው። ስለ እናንተ ስለ ሰው ልጆች እግዚአብሔር መላእክትን ይልካቸዋል ይላል። እስመ ለመላእክቲሁ የእዝዞሙ በእንቲአከ ከመ ይትታቀፍ በይብን እግርከ ዝቅ ይልና ደግሞ እግሮች በእንቅፋት እንዳይሰነካከሉ ስላንተ መላእክቶችን ያዛቸዋል ይላል። ራ መስግኑት ይህን አምላክ። በጣም የሚገርም እኮ ነው። አዎ ስላንተ መላእክቶችን ያዛቸዋል፣ እግሮች በእንቅፋት እንዳይሰነካከሉ፣ በሽታም ወደ ቤትህ እንዳይገባ በእጆቻቸው ያነሱ ዘንድ ስላንተ መላእክቶችን ያዛቸዋል ይላል። ይሄ እንግዲህ ግሩም ቃል ነው ወገኖቼ። ይሄ ቃል የቅዱሳን መላእክትን አገልግሎት ቅዱሳን መላእክት በሰዎች ሕይወት ዙሪያ ያላቸውን ድርሻ የሚያሳይ ትልቅ ቃል ነው። እንግዲህ እግዚአብሔር ፍጥረትን በጀመረበት በመጀመሪያው ዕለት በዕለተ ይሁድ ቅዱስ ኤጲፋኒዎስ እንደሚነግረን 7 ወይም 8 ፍጥረታትን ፈጥሯል እግዚአብሔር በመጀመሪያው ዕለት ማለት ነው። አሁን ወደዚያ ዝርዝር ውስጥ አንገባም። ወገብረ እግዚአብሔር በይእቲ ዕለት 7 ዘመደ ብሎ ያነበዋል። ሊቃውንቱ ግን 8 አድርገው የተረጉሙታል። በመጀመሪያው ዕለት በዕለተ ይሁድ እግዚአብሔር 8 ፍጥረታትን ፈጥሯል ይላል። ከነዚህ 8 ፍጥረታት መካከል አንደኛው ቅዱሳን መላእክት ናቸው። ቅዱሳን መላእክት ቁጭ ብላችሁ ባላችሁበት ያጥኗቸዋል፣ አትነሱ። ለትምህርቱ እንዲያመች በረከት እንድታገኙ
ርኩስ መንፈስም ካለ ይርቃል በማይጠንቱ። እስኪ አንድ ጊዜ በደንብ አመስግኑት እግዚአብሔርን እልል ብላችሁ አትነሱ ባላችሁበት። እና ከነዚህ ከስምንቱ ፍጥረታት መካከል አንደኛው ቅዱሳን መላእክት ናቸው ይላል የአክሲማሮስ ጸሐፊ። የቅዱሳን መላእክት ተፈጥሮ እግዚአብሔር ባወቀ እምኀበ አልቦ ነው የሚባለው። አንዳንድ ሊቃውንት ከእሳትና ከነፋስ ይላሉ። ይሄ ግን ተልኳቸውን አገልግሎታቸውን ሲያይ ነው እንጂ እምኀበ አልቦ ማለት እግዚአብሔር ባወቀ የተፈጠሩ ናቸው። ከዚህ አይባልም። ከዚህ ከሚያልፈው ፍጥረት ተፈጥረዋል አይባልም። መላእክት ከእሳትና ከነፋስ የሚፈጠሩ ያልፋሉ ማለት ነው። እሳትና ነፋስ ያልፋል። የኛም እኮ ከአራቱ ባህሪያት ሁለቱ እሳትና ነፋስ ነው። ስለዚህ ሰው ያልፋል። በኋላ በሕያውነት ቢነሳም ሰው ለጊዜው ይሞታል። መላእክት ግን አይሞቱ፣ ሞት የለባቸውም፣ አያገቡም፣ አይጋቡም፣ አይደክሙም። በዚህ ዓለም ውጣ ወረድ የለባቸውም። 24 ሰዓት እግዚአብሔርን እያመሰገኑ የሚኖሩ ረቂቃን፣ ሞት የሌለባቸው እሳታውያን፣ እግዚአብሔር ባዘዛቸው ቦታ ሁሉ በቅጽበት የሚገኙ ፍጡራን ናቸው ይላል። አመስግኗቸው እስቲ ቅዱሳን መላእክት። አያችሁ? ስለዚህ ተፈጥሯቸው ከምን እንደሆነ እምኀበ አልቦ እግዚአብሔር ባወቀ ነው የሚለው ዮሐንስ አፈወርቅ። ይሄንንም ሶበሰ ተፈጥሩ መላእክት እምነፋስ ወነድ እሞቱ ወይም ማሰኑ ከማነ፣ መላእክት ከነፋስና ከእሳት ተፈጥረው ቢሆን ኖሮ እንደኛ በሞቱ ሞትን በቀመሱ ነበረ ይላል። ስለዚህ የመላእክት ተፈጥሮ እግዚአብሔር ባወቀ ነው የሚባለው። ለምንድን ነው እግዚአብሔር የፈጠራቸው ብለን ስናይ ሁለት ነገሮች እናነሳለን። የመላእክት የተፈጠሩበት ዓላማ የመጀመሪያው እግዚአብሔርን ቅዱስ ቅዱስ ብለው አመስግነው ክብሩን ወርሰው እንዲኖሩ የተፈጠሩት። ማንን አመስግነው አልኳችሁ? እግዚአብሔርን አመስግነው እንዲኖሩ፣ ለእግዚአብሔር የምስጋና መስዋዕትን እንዲሰው። እግዚአብሔር በባህሪው ምስጉን ነው። ግን የመላእክት የመፈጠር የመጀመሪያው ዓላማ ለምስጋና ነው ይላል። መላእክት ብቻ አልነበረም አልታደልም እንጂ የእኛም ተፈጥሮ ለምስጋና ነበረ። የእኛም ተፈጥሮ ሊቃውንቱ እንደሚተርኩት እግዚአብሔር አጠቃላይ 22 ከይሁድ እስከ ዓርብ ድረስ 22 ስነ ፍጥረታትን ፈጥሯል እግዚአብሔር። ከ22ቱ ስነ ፍጥረታት ሁለቱ ሰውና መላእክት እግዚአብሔርን አመስግነው ክብሩን ወርሰው እንዲኖሩ ነበረ ይላል። መላእክት ከአንዱ በቀር ባሉበት አሉ። የሰው ልጅ ግን ባለበት በተፈጠረበት ዓላማ የለም። የሚገርመው ይሄ ነው። እግዚአብሔርን አመስግነን ክብሩን ወርሰን ቅዱስ ቅዱስ እያል እንድንኖር ነበረ የተፈጠርነው። ታዲያ ምን ያደርጋል? በበለስ ቅጠል በቅጠል አምላክነት ይገኛል መስሎን ከእግዚአብሔር ትእዛዝ ይልቅ ቅጠል በልጦብን ከእግዚአብሔር ፈቃድ ወጥተን ይኸው ዛሬ ድረስ የኃጢአት ተገዥ ሆነን እግዚአብሔር ያደረገልንን ቤዛነት እኮ ረስተን ለኃጢአት ተገዝተን እንኖራለን። እግዚአብሔር ከኃጢአት ይሰውረን። እስኪ አሜን በሉ ይመናል። ዛሬ ዓለሙን የሚያተራምሰው ኃጢአት ነው። የኛ ኃጢአት እኮ ነው ምድርን እንዳልነበረች ያደረጋት። የንፍር ውሃ እንዲዘንብ ያደረገው፣ ከሰማይ እሳት የእሳት ዲን እንዲዘንብ ያደረገው የሰው ኃጢአት ነው። ዛሬም ቢሆን ዓለምን እያመሳት ያለው ጦርነት ከሰማይ እኮ አልመጣም። የኛው ያለመታዘዝና የኃጢአት ውጤት ነው። እግዚአብሔር የመታዘዝ መንፈስ በልባችን ይሳልብን። አዎ፣ ግን ተፈጥሯችን ለምስጋና ነበር። ቅዱስ ቅዱስ እያልን ሳንደክም እግዚአብሔርን እያመሰገን በምስጋናው እየተባረክን የምስጋናው ተቀባዮች ሆነን የመንግስቱ የክብሩ ወራሾች ሆነን እንድንኖር ነበር እኛም የተፈጠርነው። መላእክት ግን ዛሬም ባሉበት አሉ። ስለዚህ የመጀመሪያው ዓላማ የመላእክት ዓላማ እግዚአብሔር የተፈጠሩበት ዓላማ እግዚአብሔርን ማመስገን ያለ እረፍት ያለ ድካም። በመላእክት ከተማ እንቅልፍ የለም።
በመላእክት ከተማ ስጋዊ ምግብ ስጋዊ መጠጥ የለም። በመላእክት ከተማ እረፍት የለም። እረፍታቸው ምስጋና ነው። ምስጋናቸውም እረፍታቸው ነው። ምግባቸው ምስጋና ነው። ምስጋናቸው ምግባቸው ሆኖ እያመሰገኑ በምስጋናው እየጠገቡ የሚኖሩ የእግዚአብሔር አገልጋዮች ናቸው። በረከታቸውን እግዚአብሔር ያሳድርብን። እስቲ ለቅዱሳን መላእክት ክብር ስጡ። እስቲ ለቅዱሳን መላእክት የሚገርም ነው። ይህን ሲናገር ነቢዩ ኢሳይያስ ትንቢተ ኢሳይያስ ምዕራፍ 6 ቁጥር 1 ጀምረን እንደምናነበው እግዚአብሔር በትልቅ ዙፋን ሆኖ መላእክት በፊቱ ዘውዳቸውን ደፍተው ከራሳቸው ላይ ዘውዳቸውን አንስተው ቅዱስ 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 እያሉ ቀንና ሌሊት ይጮሁ ነበረ። እረፍትም አልነበራቸውም ይላል። ምን አልነበራቸውም? እረፍትም አልነበራቸውም። ቀንና ሌሊት ይላል። 24ቱ ሽማግሌዎች ቅዱሳን መላእክት በእግዚአብሔር ፊት ቅዱስ ቅዱስ ያለና የምትኖር ዓለማት ከመፈጠራቸው በፊት የነበርክ ዓለማትን የፈጠርክ ፈጥረ የምትገዛ ዓለም ካለፈ በኋላ የምትኖር በመንግስት ሽረት በባህሪ ሞት የሌለብህ ሕያው አምላክ አንተነ እያሉ እያመሰገኑ ቀንና ሌሊት እረፍት አልነበራቸውም ይላል። አያችሁ፣ ቀንና ሌሊት እኮ ነው የሚለው። ቀንና ሌሊት እረፍት አልነበራቸውም። እኛ እኮ 1 ሰዓት ቆመን ለማስቀደስ እኮ አንችልም። 1 ሰዓት ቆመን የምታወሩ ሰዎች ረፉ። 1 ሰዓት 30 ደቂቃ እኮ ቆመን ለመጸለይ አንችልም። እኛ ግን ተፈጥሯችን ይሄ ነበረ። ተፈጥሯችን ግን ይሄ የመላእክት ሕይወት ነበረ። እንዳትረሱት ምእመናን፣ ተፈጥሯችን ለምስጋና ነው፣ ለጸሎት እንድንቆም ነው። እግዚአብሔርን እያመሰገን ክብሩን ወርሰን እንድኖር ነው። ለሰው ልጅ ከእግዚአብሔር ውጭ ክብር የለውም። በዚህ ምድር ያለው ሁሉ ኃላፊ ነው። በዚህ ምድር ያለው ሁሉ እኛን የሚያግዘን እስከ መቃብር ነው። ከመቃብር በኋላ ያለን ክብራችን እግዚአብሔር ነው። ያ ክብር ደግሞ የሚገኘው ለምስጋና ስንበረታ ነው። ለጾም ለጸሎት ስንበረታ ነው። ለበጎ ነገር ስንበረታ ነው። የተፈጠርንበትን ዓላማ ሳንረሳ ስንኖር ነው። ያለዚያ ክብር አይገኝም። ያለ እረፍት ይላል ኢሳይያስ፣ ቀንም ሌሊትም እግዚአብሔርን እያመሰገኑ እረፍት እንቅልፍ አልነበራቸውም ይላል። ይሄ የመጀመሪያው የቅዱሳን መላእክት የተፈጥሯቸው ዓላማ ነው። ይህን ቅዱስ ዮሐንስም በራእዩ ምዕራፍ 8 ቁጥር 4 ላይ ይደግመዋል። 24 ሽማግሌዎች ይላል በታረደው በግ ፊት ቆመው ዘውዳቸውን ከራሳቸው ላይ አንስተው ይላል። ይሄ ፍጡርነታቸውን ለማመልከት የእግዚአብሔርን ክብር ለመግለጥ በፊቱ 24 ሰዓት ቅዱስ 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 እያሉ ይጮሁ ነበረ፣ ያመሰግኑ ነበረ። አመስግኑት እግዚአብሔርን በእውነት እናንተ። ነቢዩ ኢሳይያስም ወንጌላዊ ቅዱስ ዮሐንስም ሁለቱም መላእክት ያለ እረፍት እግዚአብሔርን የሚያመሰግኑ እንደሆኑ ገልጠዋል። ስለዚህ የመጀመሪያው የቅዱሳን መላእክት የተፈጥሯቸው ዓላማ እግዚአብሔርን አመስግነው ክብሩን ወርሰው እንዲኖሩ ነው ያሉት መጻሕፍት ለዚህ ነው። አንዱ ከነሱ ወጥቷል። ዛሬ ዓለምን የሚያስተው ሰይጣን ዲያብሎስ ከነሰራዊቱ በ3 ዓለም ተከፍሎ ወድቋል። በሱ ቦታ ደግሞ እኛ ገብተን ነበረ። እኛም ተመልሰን ወጣን። ግን እግዚአብሔር ደግሞ ራሱ ሰው ሆኖ ለኛ ካሳክሶ መልሶ አስገባን ወደ ርስታችን። አመስግኑት እግዚአብሔርን። ወደ ርስታችን ገብተናል። የመጀመሪያው ዓላማ ይሄ ነው። ሁለተኛው የቅዱሳን መላእክት የመፈጠራቸው ዓላማ ከእግዚአብሔር እየተላኩ የሰው ልጆችን ማገዝ ነው። የሰው ልጆችን መርዳት። በሁለት ወገን ይሄን እናያለን። የመጀመሪያው የጎደለብንን ነገር ስላጣነው ነገር እግዚአብሔርን ስንለምን ወደ እግዚአብሔር ስንጮህ የጸሎታችንን መልስ ወደኛ ይዘው የሚመጡ የምስራችን የሚያሰሙን ቅዱሳን መላእክት ናቸው። እነ ቅዱስ ገብርኤል እነ ቅዱስ ሚካኤል። እስቲ አመስግኗቸው እነዚህ መላእክት። ደስ የሚለው
እዚህኛ ቦታ ላይ የቅዱስ ሚካኤልም የቅዱስ ገብርኤልም ጽላት ታቦት አለ። ደስ ይበላችሁ ይመናል። አመስግኑት። አሁን ሚካኤልማ ዋናው ነው። የጸሎታችንን መልስ ነው። ሰው መቼም ሙሉ አይደለም በዚህ ምድር ላይ ሲኖር። ሀብት ሲኖረን ጤና ይጎለናል። ጤና ሲኖረን ሀብት ይጎለናል። ሀብት ስናገኝ ሰላም ይጎለናል። ትዳር ሲገኝ ልጅ ይጠፋል። ምንም የማይጎል ነገር አለ። ሁሉ ሲሞላ ደግሞ ሰላም ይጠፋል። አሁን በእያንዳንዳችን ቤትም በሀገራችንም ሰላም አጥተናል አይደል? ሰው ሁሉ ሜዳ አድሯል። ከሞቀው ቤቱ ተፈናቅሏል። ትናንት አንድ እንጀራ ይበላ የነበረው ዛሬ ግማሽ አጣ፣ ሩብ አጣ። ሰው ዛሬ ጦሙን እያደረ ነው። ይሄ ሁሉ ጉድለት ነው። ወደ እግዚአብሔር የምንጮህበት ነው። ወደ እግዚአብሔር የምናነባበት ብዙ ጥያቄ አለን። ዛሬም የጥያቄያችንን መልስ ይዘው የሚመጡ ከእግዚአብሔር የሚላኩ መላእክት ናቸው። እየሰማችሁ ነው ምእመናን? አሁን እዚህ ቦታ መጣችሁ ስለጎደለባችሁ ነገር፣ ስላጣችሁት ነገር፣ ስለጨነቃችሁ ነገር የምትጠይቁትን ጥያቄ ከእግዚአብሔር መልስ ይዘው የሚመጡ ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ሌሎችም መላእክት ለኛ መልስ ይመጣሉ። ይሄንን አንድ ታሪክ አንስተን እናብራራው። የሉቃስ ወንጌል የምታውቁት ታሪክ ነው። ምዕራፍ 1 ቁጥር 5 ጀምረን ስንመለከት ብዙ ታሪኮች አሉ፣ ግን የሚገባን ይሄ ነው። ዘካርያስ የሚባል ካህን ነበረ፣ ከካህናት ወገን የሆነ ይላል እና እንዲሁም ደግሞ ከደጋጎች ቤተሰብ የተወለደች ኤልሳቤጥ የምትባል ባለቤት ነበረችው። እነዚህ ሁለት ባልና ሚስት እግዚአብሔርን በመፍራት የሚኖሩ፣ እግዚአብሔርን የሚሰሙ፣ የሚጾሙ፣ የሚጸልዩ፣ በእግዚአብሔር ሕግ ላይ ያለ ነቀፋ የሚሄዱ ሁለቱም በእግዚአብሔር ፊት ጻድቃን ነበሩ ይላል። እንደ አይነቱን ሕይወት እግዚአብሔር ይስጠን። እስቲ አሜን በሉላችሁ። ቅዱስ ሉቃስ ሲገልጣቸው በእግዚአብሔር ሕግና ትእዛዝ ይላል ያለ ነቀፋ እየሄዱ ሁለቱም በእግዚአብሔር ፊት ጻድቃን ነበሩ። ወክልኤሆሙ ጻድቃን እሙንቱ በቅድመ እግዚአብሔር ይላቸዋል። በእግዚአብሔር ዘንድ እኮ ነው ያለ፣ በሰው ዘንድ ያላለም። በሰው ዘንድ ምን ችግር አለ? ልብስም ጻድቅ ያስመስላል፣ አነጋገርም ጻድቅ ያስመስላል፣ አካሄድም ጻድቅ ያስመስላል። በሰው ዘንድ መስሎ መታየት ይችላል። ምክንያቱም ሰው የውጩን እንጂ የውስጡን አያውቅም። አሁን እኔን የምታዩኝ የቤተ ክርስቲያን ሰው መሆነኝ፣ አባት መሆኔን፣ መነኩሴ መሆኔን ነው ባለባበሴ። የውስጤን ምን ልስራ ምን ላድርግ የምታውቁት ነገር የለም። እኔም እናንተን የማውቃችሁ የክርስቲያን አለባበስ ለብሳችሁ ክርስቲያን ሆናችሁ መምጣታችሁን ነው የማውቀው። የውስጡን አላውቅም። የውስጡን የሚያውቅ ማን ነው? ኧረ አይሰማም። የውስጡንም የውጩንም የሚያውቅ ማን ነው? ማን ነው እሱ? በእሱ ፊት ጻድቅ ለመሆን ያብቃን መድኃኔዓለም። የውስጡን እንኳን የሰራነውን ገና ኩላሊታችን የሚያስበውን ልባችን የሚያስበውን የሚያውቅ አምላክ ነው እኛ ያለን። ልበ ወኩላያተ ይፈትን እግዚአብሔር። እግዚአብሔር ልብና ኩላሊትን ይፈትናል ማለት ይመረምራል። ልባችን እኳ ገና ያልተወለደውን ገና የሚጸነሰውን ሐሳብ እኳ እግዚአብሔር ያውቀዋል። ከዚያም በፊት እግዚአብሔር ያውቀዋል። አያችሁ፣ በእንዲህ አይነት አምላክ በእግዚአብሔር ፊት ነው ሁለቱም ባልና ሚስት ጻድቃን ነበሩ ይላል። አያችሁ፣ እንግዳ የሚቀበሉ፣ ካላቸው ከፍለው ለድሃ የሚሰጡ፣ አስራት በኩራቱን የሚያወጡ፣ ቀዳማያቱን የሚያወጡ፣ የሚጾሙ፣ የሚጸልዩ፣ እግዚአብሔርን መፍራት በልባቸው የነበረ ባልና ሚስት ነበሩ ይላል። እንዲህ አይነት ሕይወት እግዚአብሔር ይስጠን መድኃኔዓለም። በተለይ በጋብቻ ውስጥ ላላችሁ፣ በትዳር ውስጥ ላላችሁ፣ ትዳር እንዲህ አይነትን ነገር ይፈልጋል። ሁለቱም ተስማምተው ለእግዚአብሔር ያልተገዙ ባልና ሚስቶች አትጠራጠሩ፣ ዛሬ አንድ ላይ ቢሆኑ ነገ ይለያያሉ። እግዚአብሔር የማይከበርበት ትዳር አይሆንም። እግዚአብሔር የማይፈራበት ትዳር አይሆንም። የእግዚአብሔር ስም የማይጠራበት ትዳር ዛሬ ቢኖር ነገ ይፈርሳል። ይሄ በደንብ አድርጋችሁ ሰዱ። እግዚአብሔር መክበር አለበት በትዳራችሁ መካከል። እናንተም እንድትከብሩ የምትወልዷቸው ልጆችም ክቡራን እንዲሆኑ ሀገር የሚረከቡ
ለሀገር ሸክም ሳይሆን የሀገርን ሸክም የሚያቀሉ እንዲሆኑ ባልና ሚስት እግዚአብሔር መፍታት አለባቸው። ይሄ ነው የሚያስተምረን። ሁለቱም ይላል ግን እንዲህ አይነት ሰዎች ሆነው የጎደለባቸው ነገር ነበረ። እግዚአብሔርን እየፈሩ እየጾሙ እየጸለዩ እሱም አገልጋይ ሆኖ መቅደሱን እያጠነ እሷም የካህን ሚስት ናት ቤተ መቅደሱን እያጸዳች መጋረጃ እየፈተለች እንዲህ ሆነው ጻድቅ ሆነው እየኖሩ የጎደለባቸው ነገር ግን ነበረ ይላል። አንዳንድ ጊዜ እግዚአብሔር ሊፈትነን ወዳጆቹም ሆነን ያጎልብናል። ወገኖቼ ከእግዚአብሔር ጋር ሆነን የጎደለብን ነገር የሚጎዳን ሳይሆን የእኛም ማንነት የሚለካ ነው። አብርሃም ከእግዚአብሔር ጋር ሆኖ ተፈትኗል አይደለም እንዴ? አብርሃም የእግዚአብሔር ወዳጅ ነው። ያለ እንግዳ ማዕዱን የማይቆርስ ጻድቅ ነው። እንግዳ ካልመጣ ብቻዬን አልበላም የሚል ነው። አያችሁት? ግን ተፈተነ። ልጅን አቅርብ ለመስዋዕት ተባለ። ይሄ ፈተና አብርሃምን የሚጥል ሳይሆን የአብርሃምን ለእግዚአብሔር ያለውን ፍቅር የሚገልጥ ነበር። እሻለ ለመስዋዕት ይዞ ወጣ። ልጁን ከእግዚአብሔር አትበልጥብኝም እግዚአብሔር አዞኛል ልሰዋ ነው ሲል እግዚአብሔር ነጭ በግ መጣና አብርሃም ምልክትን አይቻለው የሚሰዋው ልጅ ሳይሆን ይሄ ነጭ በግ ነው ብሎ በይስሐቅ ሞት ፈንታ ነጭ በግ መጥቶ እግዚአብሔር ሰጠው። ወራ መስግኑት እግዚአብሔርን ሞቱን ለሞተለት። ከእግዚአብሔር ጋር ሆነን የሚመጣብን ፈተና ነገ የኛን ጽድቅ የሚያረጋግጥ የኛን ክርስቲያንነት የሚያጠራ እንጂ የሚጎዳን አይደለም። ኢዮብም እንደዚሁ ከእግዚአብሔር ጋር ነበረ፣ ተፈትኗል፣ ፈተናውን አልፏል። አሁንም እነዚህ ባልና ሚስቶች ልጅ በማጣት ተፈተኑ ነው የሚለው። ልጅ አጡ፣ እድሜያቸው ገፋ። ዘካርያስም የመውለጃ ወራት የወንድ ጊዜም ቢሆን አካሉ እያረጀ እየደረቀ ሄደ። ኤልሳቤጥም የመውለጃዋ ወራት አለፈ ይላል። ደስ የሚላችሁ ግን ምእመናን እየሰማችሁ ነው? እስኪ የሚሰማችሁ አወሉ። ደስ የሚለው ግን እግዚአብሔር ለምነነው ጎሎብን እንዲቀር የሚፈልግ አምላክ አይደለም። በደንብ ማስተዋል ያስፈልጋል። ልጅ አልነበራቸው፣ ልጅ አጡ። ከሱ ጋር ሆነን ሲጎልብን እግዚአብሔር ምን ሊያስተምረ ነው ብላ አስቡ። አትበሳጩ። በሕይወታችሁ ላይ ሞት አትወስኑ። አንዳንድ ጊዜ ነግደን ትርፉ ላይ ሳካ ይችላል። አንዳንዴ ተምረን በተማርንበት ስራ ላናገኝ እንችላለን። ምንድነው ይሄ ነገር? እግዚአብሔር ምን ሊያስተምረኝ ነው ብላችሁ አስቡ። ከእግዚአብሔር ጋር ሆነን የሚመጡብን ክፉ ነገሮች ሁሉ የኛን የሃይማኖት ጽናት የሚለኩ ናቸው። የምንሸነፍባቸው አይደሉም። እና ልጅ አትሆኑ። የመውለጃ ወራት አለፈ። ሰዎች አሽማጥጧቸዋል። ምንድናቸው እነዚህ? እሱም ካህን እሷም ደግሞ የካህን ሚስት ልጅ የላቸው ኃጢአተኞች ይሏቸዋል። ግን አንድ ቀን እግዚአብሔርን አማረው አያውቁም። አንድ ቀን እግዚአብሔር ለምን ሊነሳን እንደው እኛ እያገለገልን ነው ለምን ይህ ሰራብን ብለው ያውቁ። ይሄ ብቻ አይደለም። ኤልሳቤጥ አንድ ቀን እንኳ ለዘካርያስ ፊቷን አጥቁራበት አታውቅም። እሱም አንድ ቀን ለባለቤቱ ፊቱን አጥቁራ ያውቅም። ይሄ ያንተ ችግር ነው ብላ አታውቅም። ይሄ ያንቺ ችግር ነው ብሎ ያውቅም። ሁሉም ተስማምተው ምን ይላሉ? አንድ ቀን ባዶነታችንን እግዚአብሔር ይሞላል ይሉ ነበር። ማን ይሞላል? ንገሩኝ በማርያም ማን ይሞላል? ዛሬስ የኛን ጉድለት ማን ይሞላል? የኢትዮጵያን ጉድለት ዛሬ ማን ይሞላል? በየጓዳችን ያለውን ሸክም ዛሬ ማን ያቀላል? አመስግኑት። ይችላል፣ እግዚአብሔር ይችላል፣ እሱ ይችላል። አንድ ቀን ነበር ዘካርያስ። ኤልሳቤጥም ዛሬ እኮ በእውነት መካንነትም ሲከሰት መከራ ነው። እስኪ አንቺ ችግር እንደሆነ ተመርመሪ፣ እስኪ አንተ ችግር እንደሆነ እነሱ እንኳ ቢስማሙ ቤተሰብ እኮ ያስማማቸውም ይገርማቸዋል። ግራና ቀኝ ያለው ቤተሰብ መከራ ነው የሚያበላቸው። ችግሩ የእሷ ከሆነ አንተ ከእሷ ጋር ምን ታደርጋለህ? አትፈታትም ይላል ወላጅ መጥቶ። ችግሩ የእሱ ከሆነም እንደዚያው። ግራ ቀኝ እኮ ያለው ቤተሰብ ሰላም አይሰጣቸውም እነሱ እንኳ ቢስማሙ።
ወገኖች ልጅ እኮ የሚገኘው ባልና ሚስት አንድ ስለሆነ ብቻ ሳይሆን እግዚአብሔር የሁለቱን ዘር ሲባርክ ነው። ማን ሲባርክ ነው? ማን ሲባርክ ነው? ሰው ማለት እኮ ልክበት ውስጥ የሚገኝ ሌላ ነገር እኮ አይደለም። ክቡር ፍጥረት እኮ ነው። የእግዚአብሔር እጅ ካልሰራው እኮ ማህፀን ምንም አያረግም። የእግዚአብሔር እጅ ካልተጠበበበት እኮ ሁለት ባልና ሚስት አንድ ስለሆኑ ብቻ ልጅ እኮ አይገኝም። የማን ፈቃድ ያስፈልጋል? የማን ፈቃድ ያስፈልጋል? የእግዚአብሔር። ልጆች የሰው ስጦታ ሳይሆኑ የእግዚአብሔር ስጦታዎች ናቸው ነው የሚሉ። የማን ስጦታ ናቸው ልጆች? አሁን የወለዳችኋቸውን ልጆች ማን የሰጣቸው? እናንተ እኮ ያያችኋቸው ከተወለዱ በኋላ ነው። ልጆች እኮ ሳይወለዱ በእናታቸው ማህፀን 9 ወር ከ5 ቀን ቆይተዋል። ማን እየጠበቃቸው? ማን እያበላቸው? መቼም ሻይ አላጠጣችኋቸውም። መቼም እዚያ ውስጥ ልብስ አላለብስንም አይደል እንዴ? ከማህፀን በአይናችን እኮ የምናያቸው 9 ወር ከ5 ቀን እኮ እድሜ ልጆች በማህፀን አላቸው። እኛ የምንቆጥረው ከተወለዱ በኋላ ያለውን ነው አይደለ? 9 ወር ከ5 ቀን ሁሉም ሰው ቆጥሮ ያውቃል። ሰው እኮ ኑሮ የሚጀምረው በእናቱ ማህፀን ነው። ቅዱስ ዮሐንስ አፈወርቅ ሰው 3 ዓለም አለው ይላል። የመጀመሪያው ዓለም የእናቱ ማህፀን ነው። ሁለተኛው ዓለም ተወልዶ በዚህ ዓለም የሚኖረው ነው። ሶስተኛው ዓለም ይህ ዓለም ካለፈ በኋላ የሚኖርባት የማታልፈዋ መንግስተ ሰማያት ናት ይላል። እውነት ሐሰት? እውነት ነው ሐሰት ነው? 3 ዓለም ነው ያለ። አያችሁ፣ በማህፀን እግዚአብሔር ሰውን ሰርቶ እናታችን የምትመገበው ምግብ እንዳይጫነን ጠብቆ የራሳችን ቤት ሰርቶ እኮ ነው። የራሳችን እዚያ ውስጥ ጎጆ ቀልሶ ምንም ሳይነካን ነፍስና ስጋ ተዋህዶ ሰው ሆነን ያ ውሃ የነበረው ወደ ሰውነት ተለውጦ ሁሉ ነገር ተሟልቶ ከማህፀን የምንወጣው እግዚአብሔር ሲፈቅድ ብቻ ነው። አመስግኑት ይሄን አምላክ በእውነት ያለዚህ አይሆንም። ስለዚህ አታማሩ ነው። ልጅ አጣን ብላችሁ አታማሩ። እግዚአብሔር አንድ ቀን ይሰጠኛል ብላችሁ አስቡ። ልጅ አታልና ልጄ ሚስትህን ፍታ አትበሉ አባቶች። ልጄ ባለሽን ፍቻ አትበሉ። በእግዚአብሔር ስራ ውስጥ አትግቡ። ይሄ እግዚአብሔር ስራ ነው። የመስጠትም የመንሳትም ድርሻው የእግዚአብሔር ነው፣ የኛ አይደለም። ስለዚህ በእግዚአብሔር ድርሻ ውስጥ መግባት ኃጢአት ነው። እነዚህ ባልና ሚስት ግን አንድ ቀን ተማምጦ ያውቁ። ምን በባረክ ነው እናንተ። አንድ ቀን ፊታቸው ጠቁሮ ያውቁ። አንድ ቀን ዘካርያስም ኃይለ ቃል ተናግሮ ያውቁ። እሷም እንደዚያው። ልክ አብርሃምንና ሳራን የባረከ እግዚአብሔር እነሱም እንደሚባረክ ያምናሉና እግዚአብሔርን ተስፋ አድርገው ቆዩ ነው የሚለው። እግዚአብሔርን ተስፋ አድርገን ለመቆየት ያብቃን። እግዚአብሔርን ተስፋ አድርገን የጓዳችን ችግር እግዚአብሔር ይፍታልን። እሱን ተስፋ አድርገን የኢትዮጵያን ችግር እግዚአብሔር ይፍታልን። ዛሬ ከእያንዳንዳችን ችግር ይልቅ የሀገራችን ችግር ይበልጣል። የኢትዮጵያ ችግር ይበልጣል ወገኖቼ። አሁን ስለ ዳቦ፣ ስለ እንጀራ፣ ስለ ጓዳችን ስለዚህ አይደለም አሁን ጸሎቱ። ኢትዮጵያ እንድትፈወስ ነው ጸሎት መሆን ያለበት። ኢትዮጵያ የታመመችዋ ኢትዮጵያ፣ ልጆቿን በየቀኑ የምታጣው ኢትዮጵያ፣ ልጆቿን በየቀኑ ደማቸው ሲፈስ የምታየው ኢትዮጵያ ሰላም እንድትሆን ዳሩ ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ ሰላም ሆኖ እንድናይ የሰላም አየር እንድንተነፍስ ወደ ኢትዮጵያ አይናቸውን የጣሉ ጠላቶች አይናቸውን እንዲዘጉ እጃቸውን ከፈራቸው ላይ እንዲጭኑ እግዚአብሔር እንዲያየን የደረቀው ማህፀን ያለመለመ እግዚአብሔር ሰላሟ የደረቀባትን ኢትዮጵያን አለምልሞ ሰላም ሆና እንድናያት ገና በመ ማለት የማይችሉ ሕፃናት ሲሞቱ ከማየት እንድንሰወር እግዚአብሔር እንዲጠብቀን ነው አሁን መጸለይ ያለብን። እውነት ነው ሐሰት ነው? እውነት ነው። ይሄ ነው እውነቱ። ይሄ ነው። ለምን? እግዚአብሔር ስለሚሰማ እግዚአብሔር ስለሚያደርግ እና በተስፋ ሆነው እግዚአብሔርን ጠየቁት ነው። እግዚአብሔር የዘካርያስን ጸሎት የኤልሳቤጥንም ልመና ሰማ። ልመናቸውን አደመጠ። መልአኩ ቅዱስ ገብርኤልን ወደ ዘካርያስ እግዚአብሔር ላከ ነው የሚለው። አመስግኑት እግዚአብሔርን። የሚገርም ነው። የእግዚአብሔር መልአክ ቅዱስ ገብርኤል ወደ ዘካርያስ መጣ። ዘካርያስን በምስዋው በስተቀኝ ታየው። ዘካርያስ ለጊዜው ፈራ፣ አይቶ ስለማያውቅ በዚህ መልኩ። ዘካርያስ
ሲደነግጥ መልአኩ አይዞህ አትፍራ፣ የተፈራ ዘካርያስ እስመ ተሰምዐ ጸሎትከ በቅድመ እግዚአብሔር፣ አትፍራ ጸሎትህ በእግዚአብሔር ፊት ተሰምቷል። የጸሎትን መልስ እዤ የመጣው የምስራቹን ልነግርህ የመጣው ወዳጅ ነኝ፣ አትፍራ። እነሆ እግዚአብሔር ልመናህ ሰምቷል። ሚስት ኤልሳቤጥ ወንድ ልጅ ትወልዳለች። መካን የሚለው ታሪካችሁ ከዚህ በኋላ አብቅቷል። ይሄ የሚወለደው ሕፃን የኤልያስ መንፈስ በፊቱ የሚሄድ ነው። የሚያሰክርም የማያሰክርም ነገር አይጠጣም። እሱ የብዙዎችን ልብ ወደ ጽድቅ ይመልሳል። በሱም መወለድ ብዙዎቹ ደስ ይላቸዋልና መካኒቷ ኤልሳቤጥ ልጅ ትወልዳለች አለ። ራ መስሉት እግዚአብሔርን ተመልከቱ። ያ ተስፋ የቆረጠበትን ነገር መልሶ መጣ። ማን? የእግዚአብሔር መልአክ። ያ ሲጸልይበት የነበረውን ጉዳዩን የጸሎቱን መልስ የእግዚአብሔር መልአክ ይዞ መጣ። ወገኖች የዚህ ቦታ መታችሁ ጸልያችሁ ለምናችሁ አምላከ ቅዱስ ሚካኤል ብላችሁ ስትሄዱ በያላችሁበት እግዚአብሔር በቅዱስ ሚካኤል ምልጃና ጸሎት የጸሎታችሁን መልስ ያመጣል። እውነት አሰት? ኧረ መስክሩ። እውነት አሰት? መስክሩ። ያመጣል። የጸሎታችንን መልስ እግዚአብሔር በቅዱሳን መላእክቶቹ ይልካል። ይህን አትጠራጠሩ። የዘካርያስን ታሪክ የሚያውቅ ክርስቲያን የመላእክትን ምልጃ በደንብ ያምናል። እንዳውም ዘካርያስ ለጊዜው አልቀበለው ሲጠራጠረው እኔ እኮ በእግዚአብሔር ፊት የምቆመው ገብርኤል ነኝ ነው ያለ። በማን ፊት? በማን ፊት? በእግዚአብሔር ፊት የምቆመው። በእግዚአብሔር ፊት ለምን ይቆማሉ ከተባለ ለምርጃ። ለማን ምርጃ? ለእኛ ለደካሞች፣ ለኃጢአተኞች። አንድ ጊዜ ሰው አንድ ጊዜ አውሬ ለምንሆነው፣ አንድ ጊዜ ጻድቅ አንድ ጊዜ ኃጥእ ለምንሆነው ለእኛ ሊማልዱ የእግዚአብሔር መላእክት ሁልጊዜ በእግዚአብሔር ፊት ይቆማሉ። ደስ ይበላችሁ፣ አመስግኑት እግዚአብሔር። ስለዚህ የቅዱሳን መላእክት የተፈጥሯቸው ሁለተኛው ዓላማ የምንጸልይበትን የምንጨነቅበትን ወደ እግዚአብሔር የምናመለክተውን የጉዳያችንን መልስ ይዘው የሚመጡ የእግዚአብሔር መላእክት ናቸው። የእግዚአብሔር መላእክት የእኛን ጸሎት ወደ እግዚአብሔር፣ የእግዚአብሔርን መልስ ወደ እኛ የሚያመጡ ናቸው። በዚህ መልኩ ነው መቀበል ያለብን። በዚህ መልኩ ነው የቅዱሳንን የመላእክትን ማንነት መረዳት ያለብን፣ ማወቅ ያለብን። ይሄ ሁለተኛው ነው። ሶስተኛው አሁንም በእኛ ዙሪያ የቅዱሳን መላእክት ድርሻ በመከራችን ጊዜ በችግራችን ጊዜ ሊያግዙን ከኛ ጎን ይቆማሉ። ሊያግዙን እኛ ክርስቲያኖች በእውነት ክርስቲያን ከሆን ለጽድቅ ከኖርን እውነትን ከኖርን ከዚህ ዓለም ፈተና ይመጣል። ሰው እውነትን መኖር ሲጀምር ይፈተናል። ይሄን ወቁ። አንዳንዴ ሰው ቆራቢ ሆኖ እንደው ቤት አገልጋይ ሆኖ ይፈተናል። ለምን ይፈተናል አትበሉ። እግዚአብሔር ልጆቹን ወላጆቹን ይበልጥ ይፈትናል። ቅድም እንዳልኩት ነው። በይበልጥ ይሄን ዓለም አንሰማም ስንል እግዚአብሔርን መስማት ስንጀምር ይሄ ኃጢአት ነው ይሄ ጽድቅ ነው ማለት ስንጀምር ይሄ ኃጢአት ነው ለኔ አይሆንም ብለን ኃጢአትን ከሚሰሩ ሰዎች ስንለይ ከሚያምነውም ከማያምነውም ሰው ፈተና ወደኛ ይመጣል። በተለይ በአባቶቻችን ዘመን እግዚአብሔርን ትተው ጣዖት አቁመው የሚያመልኩ አምላክ ይሄ ነው ለዚህ ብቻ ስገዱ የሚሉ አላውያን ነገስታት ነበሩ። ዛሬም አይጠፉም። በአንዳንድ ቦታ አላውያን ነገስታት የፈጠራቸውን እግዚአብሔርን የረሱ፣ እስትንፋሳቸውን እግዚአብሔርን የረሱ፣ ራሳቸው በእጃቸው ያበጃጁትን ነገር አምላክ ነው ብለው የሚያመልኩ። ይሄ ብቻ አይደለም፣ እነሱም ወድቀው ሌሎችን የሚጥሉ ነገስታት ነበሩ። ዛሬም እኮ አሉ እነሱ ስተው እኛን የሚያሳስቱ፣ እነሱ ጨለማ ውስጥ ሆነው እኛን ከብርሃን ወደ ጨለማ የሚጠሩ። በየፌርማታው የሚጮሁ ሰዎች አላያችሁም? በየባስ ስቴሽኑ የሚጮሁ ሰዎች አላያችሁም? በጨለማ ውስጥ ሆነው በብርሃን እንዳሉ የሚያወሩ። ዲያብሎስ እኮ ሰይጣን ሳጥናኤል የመጀመሪያው ከሰማይ የክርስቶስን የእግዚአብሔርን አምላክን አላመሰግንም ብሎ ከሰማይ ሲወድቅ በጨለማ ተጠቅሎ ሲወርድ እሱ እየወረደ አይ ጎየ እግዚእ ምስለ አርያሙ እግዚአብሔር ከነ ሰራዊቱ ሸሸ እያለ ይናገር ነበር። እሱ እኮ ነው የሚሸሸው የሚወድቀው።
ግን እኔ ባለሁበት አለው አምላክ የሚባለው ሸሸኝ እያለ ያወራ ነበር። ልክ እንዲህ አይነት ሰዎች ዛሬም አሉ። ወገኖቼ ኦርቶዶክሳዊ ተዋሕዶ ሃይማኖታችሁን አጽኑ፣ በእምነት በርቱ። ይሄ በየፌርማታው የምትሰሙት ድምፅ የእግዚአብሔር ድምፅ አይደለም። ይሄ የወንጌል ፍሬ አይደለም፣ እንክርዳድ ነው። ስንሰማው እውነት የሚመስል ውስጡን ስታዩት ግን ሌላ የሆነ የተለሰነ መቃብር ታውቃላችሁ? መቃብር ላዩ ያምራል፣ ሲቆፈር ግን አጽም ነው የሚገኘው። መቼም ሰው ከነነፍሱ መቃብር ውስጥ አይገኝም። የበሰበሰ አጥንት ሊገኝ ይችላል። አፈር የበላው ቅንቀን የበላው ላዩ ግን ያምራል። በተለይ ከተማ መቃብርማ በቃ የማይጻፍ ጥቅስ የለም አይደለ? በደንብ ያምራል። ውስጡ ግን እንደዚህ ናቸው። በእነዚህ ተታለን ወደ ጨለማ እንዳንገባ አንዳንድ ጊዜ በእንደዚህ አይነት ሰዎች መከራም ሊገጥመን ይችላል። ስለ ጽድቅ ሆነን ስንፈተን፣ ስለ ጽድቅ ሆነን መከራ ስንቀበል ግን ደስ የሚለው የእግዚአብሔር መላእክት ከጎናችን ይቆማሉ። አመስግኑት እግዚአብሔር። አንድ ታሪክ ላንሳና ትምህርቴን አጠቃልላለሁ። ወደ ቀጣዩ እንሄዳለን። ትላልቅ መምህራን አሉ፣ እንዲሁም የምንነግራችሁ ሰፊ ነገር አለ። ቀጣይ የህንፃ ቤተ ክርስቲያኑን ግንባታ በተመለከተ ዛሬ የምንሰራው ስራ ስላለ ሰዓት እንዳልወስድ ጠቅለል አደርጋለሁ። ትንቢተ ዳንኤል ምዕራፍ 6 ቁጥር 5 ጀምረን ስናነብ የነቢዩ የዳንኤል ታሪክ እናገኛለን። በትንቢተ ዳንኤል ምዕራፍ 3 ቁጥር 25 ላይ ደግሞ የሶስቱን ሕፃናት ታሪክ ታገኛላችሁ። እነዚህ ሁለቱም ቅዱሳን እግዚአብሔርን ከሚፈራው ሀገር ከይሁዳ ከተማ ተማርከው የመጡ ሰዎች ናቸው። ጸሎት ወደ ማን እንደሚጸለይ ያውቃሉ። ስግደት ለማን እንደሆነ ያውቃሉ። አምላክ የሚባለው ማን እንደሆነ ያውቃሉ። የአባቶቻቸው የአብርሃም የይስሐቅ አምላክ እግዚአብሔር እንዳለ ያምናሉ። ታዲያ በዚህ በይሁዳ ወይም በባቢሎን የሚኖሩ ሰዎች በዳንኤል ላይ አንድ ውሳኔ ወሰኑ። ዳንኤል ከቀኑ 3 ጊዜ በሰማይ ያለውን ሰማይና ምድር የፈጠረውን እግዚአብሔርን እየሰገደ አምላኬ ሆይ እያለ አምላኩን ያመልካል። ከቀን ስንት ጊዜ አልኳችሁ? 3 ጊዜ ወደ ኢየሩሳሌም ይሰግድ ነበረ ነው የሚለው። እኛ እንኳን ከቀን 3 ጊዜ አንድ ጊዜ ጠዋት እንኳን ስንነሳ አባታችን ያንልም አይደል? ዝም ብለን ወጥተን ዝም ብለን ነው የምንገባው። አንድ ክርስቲያን ቢያንስ 7ቱን ጊዜያት ባይችል ደግሞ ጠዋትና ማታ ሲተኛና ሲነሳ እግዚአብሔርን ካላመሰገነ ይሄ በእግዚአብሔርና በሱ መካከል ያለው ግንኙነት ተቋርጧል ማለት ነው። ቢያንስ አባታችሁ ረጅም ጸሎት እኮ አይደለም። ሰው ተኝቶ ሲነሳ ሲወጣ ያሳደርከኝ አምላክ እግዚአብሔር ሆይ ቀኑን በሰላም አውለኝ ብሎ መጸለይ ያለበት። ማታ ሲገባ በሰላም ያዋልከኝ አምላኬ እግዚአብሔር ሆይ ሌሊቱ ሰላም አሳድረኝ ብሎ መጸለይ ያለበት። ይሄ ከሌለ የኛ ጥንካሬ የኛ ማንነት ባዶ ነው። ክርስቲያኖች አደራ ጸልዩ። በተለይ ይሄ ጊዜ የምንተኛበት አይደለም፣ የምንሰንፍበት አይደለም። አብዝተን ወደ እግዚአብሔር የምንጮህበት ጊዜ ነው። እኔ ደጋግሜ ነው የምናገረው። እግዚአብሔር ካልጠበቀ መዋል አይቻልም። እግዚአብሔር ካልጠበቀ ማደር አይቻልም። እግዚአብሔር ካልጠበቀ እንደተኛ እንቅልፋችን ሞት ሊሆን ይችላል። እግዚአብሔር ካልጠበቀ እንደወጣን አደጋ ሊገጥመን ይችላል። ማታ እንገናኛለን ሰላም ዋሉ ብሎ እኮ ሰው ወጥቶ ማታ የማይመለስበት ዘመን ነው። ስለዚህ ጠዋት ስንወጣ ማታ ስንገባ ማን መመስገን አለበት? ኧረ አይሰማም። በደንብ ጥሩት። ማን መመስገን አለበት? የሚያውለን ማን ስለሆነ፣ የሚያሳድረን ማን ስለሆነ። እግዚአብሔር ካልጠበቀ እኮ ተኝተህ የበላነው ሊያንቀን ይችላል። የጠጣነው ውሃ ትን ሊል ይችላል። ቀን ስንራመድ እንቅፋት መጥቶን ሊሆን ይችላል። እንዴ የሚበላው አንቆት የሞተ ሰው አታውቁም? እንቅፋት መጥቶት የሞተ ሰው አታውቁም? ስለዚህ በውሏችንም ባዳራችንም ማን ያስፈልጋል? ማን ያስፈልጋል? አመስግኑት እግዚአብሔርን። እሱ ያስፈልጋል። ከቀኑ 3 ጊዜ ይጸልይ ነበረ። ወደ ማን? ወደ እግዚአብሔር እንዲጠብቀው፣ ከፊቱ እንዲቀድምለት፣ እንዲመራው። እስኪ ጠዋት ስትወጡ ቅዱስ ሚካኤል ወይ ከፊት የቀደመኝ በሉ፣ እግዚአብሔር ወይ ከፊት የቀደምልኝ በሉ። ጠዋት ስትወጡ ተከተለኝ አትበሉ። እንዴ አይነ ስውር ነው እንጂ የሚከተል አይናማውማ ይመራል። ተከተለኝ አይደለም የሚባለው፣ ቀደምልኝ ነው የሚባል። ቀደምልኝ። እግዚአብሔር ወይ ቀድመኝ ውጣ። እግዚአብሔር ቀድሞ ከወጣ
መንገዱን እየጠረገ ፈተናውን ሁሉ እያራቀ ወጥመዱን እየሰበረ እሱ እያሳለፈን እኛ እናልፋለን። እሱ እየመራን እኛ እንመራለን። ማን ይምራን? እስቲ ሁላችሁ ንገሩኝ። ማን ይምራን? እግዚአብሔር ይምራን እንጂ ተከተለኝ አይደለም። ተከተለኝ ካል እለንተኑ ኦርደሩ ትክክል አይደለም ማለት ነው። እኛ አሁን በዚህ ዓለም ስንኖር አይነ ስውር ነን። መሪያችን እግዚአብሔር ነው። አይነ ስውር አሁን ስትመሩ አይነ ስውር ነው በፊት የሚሄደው ወይስ የሚመራው ሰው ነው በፊት የሚሄድ? የሚመራው አይደለም። አይነ ስውሩ በፊት ቢሆንስ ትክክል ይሆናል? አይሆንም። እኛም እኮ በእግዚአብሔር እንደዚያ ነን። ምን ሄድበትን ማናውቅ፣ መቼ እንደምንሞት ማናውቅ፣ የሚገጥመንን አደጋ ማናውቅ፣ አሁን ከዚህ ሰከንድ በኋላ ምን እንደሚገጥመን የማናውቅ በእግዚአብሔር ዘንድ እኛም እኮ አይነ ስውር ነን። ስለዚህ አይናማው እግዚአብሔር ይምራን ብላችሁ አመስግኑት። እግዚአብሔር እሱ ይምራን ሁላችን እና እግዚአብሔር ሆይ ምራኝ፣ አንተ ከኔ ጋር አሁን እያለ ይጸልይ ነበረ ይላል። ከእግዚአብሔር ጋር ከመሆኑ የተነሳ ንጉሱ ወደደው። ማን ወደደው? እግዚአብሔር ስትይዙ ሰው ይወዳቸዋል፣ ሰው ያከብራቸዋል። ተፈሪነት አለ፣ መደመጥ አለ። እግዚአብሔር ከሌለበት የምንናገረው ሁሉ አልጫ ይሆናል። እና ንጉሱ ዳርዮስ በመንግስቱ የሱ ምክትል አድርጎ ከሾማቸው ከሶስቱ ሰዎች አንዱ ዋነኛ አድርጎ ከሱ በታች አድርጎ ሾመው ይላል ታሪኩ። እየሰማችሁ ነው። ዳንኤል እግዚአብሔር ስለሚፈራ መልካም መንፈስ ስላለው በባቢሎን ሀገር ባሉ ሰዎች ሁሉ የበላይ ሆኖ የንጉሱ ምክትል ሆኖ የበላይ ሆኖ ተሾመ ይላል። አንዳንዴ እድገት የሚገኘው እግዚአብሔር ሲያዝ ነው፣ ሲዋሽ አይደለም። ዋሽታችሁ ያገኛችሁ ስልጣን ነገ ውሸቱ ሲጋለጥ ትወርዳላችሁ። ዋሽተን ያገኘነው ሳንቲም ነገ ያ ሲገለጥ ይጠፋል። እውነትን ይዘን ያገኘናት ያቺ ከፍታ ግን ማንም አይነቃነቃትም። ለምን? በእውነት በእግዚአብሔር ስለሆነ የምናገኘው ማለት ነው። ከፍ አለ ይላል። ከዚያ በኋላ ጠላት ተነሳበት። የባቢሎን መሳፍንት ሁሉም ተስማሙ። እንዴት ይሄ ስደተኛ ተማርኮ የመጣ ሰው እንዴት ከኛ በላይ ሆኖ ይሾማል? እኛ ተወላጆቹ እያለን እኛ የከተማዋን ጠባይ የምናውቃት እያለን እንዴት አሉ። የሚገርማችሁ እኮ ነው። እንዲህ አይነት ዛሬም እኮ ሐሳብ አለ አይደል? እንዲህ አይነት ሐሳብ ዛሬም በእያንዳንዳችን ልብ ይኖራል። ግን እግዚአብሔር ከመረጠ ማንም ያንን ምርጫ ወደ ኋላ ማድረግ የሚችል አይደለም። እግዚአብሔር ብቻ ይምረጠን፣ እግዚአብሔር ብቻ ይሾመን፣ እግዚአብሔር ብቻ በሚገባ ወንበር ላይ ያስቀምጠን። ማንም ሊያወርደው አይችልም። አመስግኑት እግዚአብሔርን። ከዚያ እኒህ ነገስታት የባቢሎን ሰዎች በዳንኤል ላይ ጽኑ ምክር መከሩ። ምን የሚል? እነሱ የሚያመልኩ ጣዖት ነው፣ ዳንኤል የሚያመልከው እግዚአብሔርን ነው። እነሱ የሚሰዉት መስዋዕት ለጣዖት ነው፣ እግዚአብሔር ላልሆነ። ዳንኤል ግን ለእግዚአብሔር ነው የሚሰግደው፣ ጣዖት ዕጣን የሚያጥ ነው። ከዚህ በኋላ ለ30 ቀን ማንም ሰው ወደ እግዚአብሔር እንዳይጸልይ፣ ይሄ ሁሉም ሰው ወደ አንተ መስገድ አለበት ብለው ንጉሱን አሳሳቱት። ዳርዮስን ማንም ሰው ወደ አምላኩ እንዳይጸልይ፣ ወደ አንተ መስገድ አለበት፣ ለአንተ መንበርከክ አለበት እንጂ አምላክ ለሚለው ማንም ሰው እንዳይሰግድ እንዳይጸልይ፣ ይህንን እንደማይለወጠው እንደሜዶን ውሳኔ አድርገህ በማህተምህ ቆልፈህ በማህተምህ አትመህ ይሄ ውሳኔ ወስን አሉት። እየሰማችሁ ነው? ማንን ለማግኘት መሰላችሁ? ዳንኤልን ለማግኘት። እሱ ይጸልያል ወደ እግዚአብሔር፣ እሱ ይለምናል ወደ እግዚአብሔር። በዚህ እናገኘዋለን፣ ከስልጣኑ እንሽረዋለን፣ ከዚያም አልፎ እንዲሞት እናደርገዋለን ብለው ነው። እግዚአብሔር ካልወሰነ ሞት ወደ ህይወት ይቀየራል። አመስግኑት እግዚአብሔርን። ማንም ሰው ይወስንባችሁ፣ ማንም ሰው ጉድጓድ ይቆፍር፣ ማንም ሰው በእናንተ ላይ ሞትን ያውጅባችሁ፣ እግዚአብሔር ካልፈቀደ ሞት ያወጀው ራሱ ይሞታል። እኛ ግን በህይወት እንኖራለን። ባይራን ታውቁቴል? ሰኔ 12 የሚተረከው ባይራን እንዲሞት እኮ ነው ደብዳቤ ይዞ ሄደ። ይሄ ብላቴና በመጣ ጊዜ በደረሰ ጊዜ ወዳውኑ ግደሉት የሚል ደብዳቤ እኮ ነው ይዞ ሄደ። ቅዱስ ሚካኤል ግን መንገድ ላይ ብላቴናውን አገኘ። የት ትሄዳለህ አለው። አይ ጌታዬ ልኮኝ እየሄድኩ ነው። ምን ይዘሃል? ደብዳቤ ይዤ ነው። አሳየኝ አለው። በፍጹም አላሳይም አለ ባይራን።
በፍጹም ይሄ አደራዬ ነው፣ መልእክቴ ነው። ይሄን ገልጬ አስቀምጡት። ይሄን ገልጬ ለአንተ አላሳይህም በፍጹም ተአምር አለ። በፍጹም አደ ግድ የለም አሳየኝ፣ አላሳይህም። አያችሁ አደራ አደራችሁ ስትወጡ እግዚአብሔር ከሞት ያወጣችኋል። አመስግኑት እግዚአብሔር። አደራችን ስንወጣ እግዚአብሔር ከሞት ያወጣናል። ታማኝ ስንሆን እግዚአብሔር ለእኛም ይታመናናል። ጠላት የሚያመጣውን መከራ ሁሉ ያቀላል፣ ፈተናውን ሁሉ ይሰብራል። አሳየኝ እምቢ ያለው በእጁ ላይ እንደያዘው እፍ ሲለው ያ እንደደረሰ ግደሉት የሚለው ደብዳቤ ተቀይሮ ይሄ ብላቴና እንደደረሰ ልጄን አጋብታችሁ ሀብቴን ንብረቴን ሁሉ ሰጥታችሁ ሾማችሁ ሸልማችሁ በወንበር ላይ አስቀምጡት ብሎ እግዚአብሔር ለወጠለት። ቅዱስ ሚካኤል እግዚአብሔር የተመሰገነ ይሁን። አያችሁ እግዚአብሔር ሞትን ሲለውጥ ወሰኑ። እነዚህ ማንም ሰው ወደ አምላኩ እንዳይጸልይ ወደ አንተ ብቻ ይምጣ፣ ይሄንን ወስን አሉት። ዳርዮስም እሺ ብሎ ይሄን ውሳኔ ወሰነ። ማንም ሰው እስከ 30 ቀን ወደ አምላኩ እንዳይጸልይ ወደ እኔ ብቻ ይምጣ፣ ይሄን ውሳኔ ወስኛለሁ አለ። ዳንኤል ሰማ ይሄን ውሳኔ። ምን ተወሰነ? እንደዚህ ተወስኗል። አደራ እንዳትገኝ፣ ጸሎትን አቋርጥ፣ ወደ እግዚአብሔር እንዳሰግድ አሉ ሰዎች። እንዴ እኔማ ከእግዚአብሔር እንዴት እለያለሁ? ሰግጄ ጸልዬ የሚመጣውን መከራ እቀበላለሁ እንጂ ጸሎቴንማ አላቋርጥም ባለ። አያችሁ ምንም ቢሏችሁ ከእግዚአብሔር ጋር ያላችሁን አንተ አስቀምጡት እንጂ ምን ሰራላችሁ? ቁጭ አድርጉት እጃችሁ ጋር። አዎ እኔም አልተውም አለ። ውሳኔው ተወሰነ። ዳንኤልም ሰማ፣ አልፈራም። የሚያምን ሰው አይፈራማ። የምንፈራ እኮ ስላላመን ነው። ይወሰን ችግር የለውም፣ የማመልከው አምላክ እሱ ያውቃል አለ። እስቲ እናንተም እግዚአብሔር ያውቃል በሉ እስኪ ጥሩት። ስለ ሕይወታችሁ ማን ያውቃል? ስለ ስራችሁ ማን ያውቃል? ስለ ትዳራችሁ ማን ያውቃል? ስለ ኑሯችሁ ማን ያውቃል? እሱ ሁሉን የሚያውቅ እግዚአብሔር። አመስግኑት እሱን አምላክ ሆነ። ለዚህ ነው ጴጥሮስ እኮ ተወደኛለህ ስለ 3 ጊዜ እግዚኦ አንተ ተአምር ሁሉ፣ ጌታ ሆይ አንተ ሁሉን ታውቃለህ አለ። እንደምወድህም እንደማልወድህም እንደማከብርህም እንደማላከብርህም ማን ያውቃል? እንደምንጸልይ እንደማንጸልይ በጎ ሰዎች እንደሆን እንዳልሆን ማን ያውቃል? ኧረ አመስግኑት ይሄን አምላክ ሁሉንም የሚያውቅ እሱ። ለዳንኤል እግዚአብሔር ያውቃል። እኔ መንፈሳዊነቴን አላቆምም፣ ጸሎቴንም አላቋርጥም፣ እየጸለይኩ እሞታለሁ አለ። እስቲ እየጸለይን እንሙት። እኛም ቤተ ክርስቲያን እየመጣን እስቲ እንሙት፣ ንስሐ ገብተን እስቲ እንጠራ፣ ስጋውን ደሙን ተቀብለን በጎ ስራ ሰርተን አስራት በኩራት አወጥተን ለመሞት እስቲ እኛም ቃል እንግባ ለእግዚአብሔር። ያለንን ጽድቅ ሳናቋርጥ። ብዙ ሰው እኮ ሰላም ሲሆን ይጸልያል፣ ያ ሳይሆን ደግሞ ይተዋል። ሲቸገረው እግዚአብሔር ቤት መጥቶ ያለቅሳል፣ ሲያገኝ ደግሞ ይቀራል። መጥቶ ያለቀሰበት ነገር ሲሳካ ይጠፋል ሰው። እስቲ እያመሰገን እኛ ምንሙት፣ እያስቀደስን ከቤተ መቅደሱ ሳንለይ የዕጣኑ ሽታ ሳይርቀን ከእግዚአብሔር ክብር እንደ አባቶቻችን ሳንለይ ይሄን እድል ነው አሁን ለማግኘት መሞከር። አልተውም አለ፣ ጸለየ እንዳስለመደው የንጉሱን ውሳኔ ሳይፈራ እግዚአብሔር የማመልከው አምላክ ታሪክ ያሳየኛል ብሎ ወደ እግዚአብሔር ጸሎቱን ጸለየ፣ ስግደቱንም አቀረበ ይላል። ያን ጊዜ ጠላቶቹ ደስ አላቸው። አገኘነው ዳንኤልን። ዛሬ በሕይወት እንዳይኖር የምናደርግበትን እድል አገኘን። ሮጥ ወደ ንጉሱ፣ ንጉሥ ሆይ አቤት፣ ዳንኤል ያንተን ውሳኔ አፍርሷል፣ ውሳኔህን አቃሏል። ማንም እንዳይጸልይ አላልክም? አዎ ብያለሁ። ይኸው ዳንኤል ያንተን ትእዛዝ አቃሎ ጸልዋል ወደ አምላኩ። ይሄ ሰው ሊሞት ይገባዋል፣ ይሄ ሰው ወደ አንበሳ ጉድጓድ ሊጨመር ይገባዋል አሉት። ዳርዮስ ምንም እንኳ ዳንኤልን ቢወደው የንጉሱን መልእክት ተላልፏልና በሉ እንግዲህ አስራችሁ በልሰላፊሉ ወደ አንበሳ ጉድጓድ ጨምሩት፣ ዳንኤል የምታመልከው አምላክ እግዚአብሔር ያድን፣ ትእዛዜን ተላልፈሃልና ውሳኔው ባንተ ላይ ይፈጸማል አለው። እሺ አለ ዳንኤል። አያችሁ ለመከራ ዝግጁ ሆነ። ለመከራ ዛሬም እኮ ብዙ ክርስቲያኖች ለክርስትናቸው ዋጋ ከፍለዋል። ባለፈው በሻሸመኔ ከ3 ዓመት በፊት
በሊቢያ እኛ ሰማዕታት እኮ ማተባችሁን በጥሱ እኛ የምንለውን በሉ ሲባሉ አንልም ከነ ማተባችን እንሞታለን ብለው እኮ ነው 27 ወጣቶች ያን ያረፉ። ተራ መስግኗቸው እንደዚህ ቅዱሳን የነ ቅድስት አርሴማ ልጆች የነ ቅዱስ መርቆሬዎስ ልጆች እኮ ናቸው እነዚህ የቅዱሳን ልጆች። ይሄ ያስፈልጋል እኮ ዛሬ እኔ ችግር የለውም የምትወስነው ውሳኔ ሁሉ ቀበላለሁ አለ። ዳንኤል ከነሰናፊሉ ታስሮ በልተው እንኳን በጥርሳቸው ነክሰው ገና ባይናቸው ሲያዋቸው ነፍስ ከስጋዬ በሚለዩ በአናብስት ጉድጓድ ተጨመረ ይላል። እኒያ ክፎች ዳንኤልን ከዚህ በኋላ በከተማችን ማየት አንችልም አበቃለት ብለው እየዘለሉ ኃጢአት እንደ ጽድቅ ጣፍቷቸው የዳንኤል ወደ ጉድጓድ መጨመር ደስታ ሆኗቸው በወንድማችሁ መውደቅ አትደሰቱ። ወንድሜ ጠላቴ ነው ብላችሁ መከራ ሲገጥሙ አትደሰቱ። ነገ እሱ መከራኛ ጋም ይመጣል። እኛ ስጋ ለበሶች ነን፣ ብረት ለበስ ሰው የለም። በወንድማችን ያየነው መከራ በእኛም ይደርሳል። የወንድማችን ማጣት ነገም የኛ ነው። የወንድማችን መጎሳቆል ነገ የኛ መጎሳቆል ነው። ምንም ጠላት ይሁን በእሱ ላይ ያደረው መንፈስ እንጂ ሰው ለሰው ጠላት አይደለም። ነገ ይነሳል። ነገ እግዚአብሔር ቀን ያደርገዋል ብለን ነው ማሰብ። ደስ አላቸው በዳንኤል መያዝ፣ መታሰር፣ ወደ አንበሳ ጉድጓድ መጨመር ደስ እያላቸው ዳንኤልን ወደ ጉድጓዱ ጨምረውት ተመለሱ። እንዳይወጣም የጉድጓዱን በር በድንጋይ ገጥመውት ለአንበሳ ራት አድርገውት ሄዱ ይላል። እግዚአብሔር ግን ከዳንኤል ጋር ነበረ። ምስጋና ይድረሰው መድኃኔዓለም። እግዚአብሔር ከዳንኤል ጋር ነበረ። መልአኩ ቅዱስ ሚካኤልን ላከለት። መልአኩ ሚካኤል ከሰማይ ወረደ። የወርቅ በትሩን ይዞ የወርቅ መስቀሉን ይዞ የብርሃን መነሳነሱን ለብሶ የእግዚአብሔር መልአክ ዳንኤል ማን ነው? ቅዱስ ሚካኤል ዳንኤል ባለበት ጉድጓድ አብሮ ገባ ይላል። አብሮ ዳንኤል ቅዱስ ሚካኤል አብሮት ከሱ ጋር ወደ ጉድጓድ ውስጥ ገባ። ያን ጊዜ እኛ እንኳን ሲነክሱ ሲያዋቸው የሚያስፈሩ አንበሶች መጡና ስብስብ ብለው በዳንኤል እግር ስር ተኙና የእግሩን ትቢያ እየላሱ ውሃ የማያገኘው ያ ምስኪኑ ዳንኤል በአንበሶች ምላስ እግሩን ታጥቦ አብሮ እንደ ድመት ከነሱ ጋር አድሮ ጠዋት ተገኘ። ምስጋና ይድረሰው እግዚአብሔር። ለምን ካላችሁኝ ከእግዚአብሔር የተላከው መልአክ ቅዱስ ሚካኤል ዳንኤልን አንበሶች እንዳይጎዱት ቀድሞ ሄደና የአንበሶችን አፍ ዘጋው ይላል። ለጎመው ምንም እንዳያረጉ። ይችላል አይችልም እግዚአብሔር? ዛሬም የጠላቶቻችንን ክንድ እግዚአብሔር እንደዚህ ያድርግልን፣ ልብ ይስጥልን። ዛሬ ለኢትዮጵያም ለእያንዳንዳችሁም ክፉ የሚያስበውን ሰው እንደው የለጉመው ሳይሆን ልብ እንዲሰጣቸው ያድርግልን መድኃኔዓለም። አመስግኑት ይሄን መልአክ አነሳቸው ነበር። ይሞታል የተባለው ዳንኤል አድሮ ተገኘ። ነፍሱ ያልፋል ከዚህ በኋላ ሕይወት የለውም የተባለው ዳንኤል ጠዋት መጥተውኛ ክፉዎቹ ጉድጓዱን ከፍተው ሲያዩ ዳንኤል ልክ እንደ ለማዳ ድመት ከነሱ ጋር አብሮ እየተጫወተ ጉድጓዱ ውስጥ ታየ። አያችሁ እንዴ! ንጉሡ ተደነቀ። እኛም ክፉዎች አዩት። እንዴ አልሞተም እንዴ ይሄ ሰው አሉ። አልሞተም ዳንኤል። እኛ ጠላት እንዳለሞች እንሞታለን። እግዚአብሔር ካልፈቀደ እኛ ነፍስ እኮ አትለይም። ዳንኤል አድሮ ምንም ሳይነካው ተገኘ። ንጉሥ ጠጋለና ዳርዮስ ዳንኤል ሆይ አልሞትክም አለ በሕይወት አለው። አዎ አለሁኝ፣ እኔ በእግዚአብሔር ፊትም ክፉ አልሰራሁም። የእግዚአብሔርን መልስ ወደ እኛ ያመጣሉ። በችግራችን ጊዜ ከጎናችን እንዲቆሙና መከራውን እንድናልፍ ያደርጋል እግዚአብሔር። በቅዱሳን መላእክት በእነ ቅዱስ ሚካኤል በእነ ቅዱስ ገብርኤል በቅዱሳን አባቶቻችን በእነሱ ጸሎት እኛ ሞትን አምልጠን የእግዚአብሔርን መንግሥት መውረስ እንችላለን። ግን እኛ የእግዚአብሔር መላእክት በእኛ ጎን የሚቆሙት እኛ በጎ ሰዎች ስንሆን ነው። መከራችን ስለ ጽድቅ ሲሆን ነው። እየሰረቅን የእግዚአብሔር መልአክ አይጠብቅም። እየዋሸን የእግዚአብሔር መልአክ አይጠብቅም። የኛ ያልሆነውን እየሰበሰብን የእግዚአብሔር መልአክ ይጠብቀኛል አንልም። ስለ ክርስትና ከሆነ ነው። ስለ ጽድቅ ከሆነ ነው። ስለ መንግሥተ ሰማያት ከሆነ ነው። ይሄን ዓለም ስለ መናቅ ከሆነ ነው።
ኃጢአትን ባለመስራት ከሆነ ነው። ብንወድቅም እንኳን ንስሐ ገብተን እግዚአብሔር ማረኝ ብለን እግዚአብሔር ከሚወደው ነገር ጋር ከሆነ ብቻ ነው። ያለዚያ ለማየትም ይላካሉ፣ ለመቅጣትም ይላካሉ። እና እግዚአብሔርን ስንፈራ እግዚአብሔር በሚደርስብን መከራ ውስጥ መከራው እንድናልፍ መላእክቶቹን ልኮ ከመከራ ከፈተና ያወጣናል ማለት ነው። ቅዱስ ሚካኤል እኔንም እናንተንም በምልጃው ይጠብቀን። በኋላ መልእክቶቹ እናገራለሁ። እዚሁ ላይ ይበቃኛል። ያስተማረን የመከረን አምላክ ክብርና ምስጋና ይግባው። የእግዚአብሔርን መልስ ወደኛ ያመጣሉ። በችግራችን ጊዜ ከጎናችን እንዲቆሙና መከራውን እንድናልፍ ያደርጋል እግዚአብሔር በቅዱሳን መላእክት፣ በእነ ቅዱስ ሚካኤል፣ በእነ ቅዱስ ገብርኤል፣ በቅዱሳን አባቶቻችን በእነሱ ጸሎት እኛ ሞትን አምልጠን የእግዚአብሔርን መንግስት መውረስ እንችላለን። ግን እኛ የእግዚአብሔር መላእክት በእኛ ጎን የሚቆሙት እኛ በጎ ሰዎች ስንሆን ነው። መከራችን ስለ ጽድቅ ሲሆን ነው። እየሰረቅን የእግዚአብሔር መልአክ አይጠብቅም። እየዋሸን የእግዚአብሔር መልአክ አይጠብቅም። የኛ ያልሆነውን እየሰበሰብን የእግዚአብሔር መልአክ ይጠብቀኛል አንልም። ስለ ክርስትና ከሆነ ነው። ስለ ጽድቅ ከሆነ ነው። ስለ መንግሥተ ሰማያት ከሆነ ነው። ይሄን ዓለም ስለ መናቅ ከሆነ ነው። ኃጢአትን ባለመስራት ከሆነ ነው። ብንወድቅም እንኳን ንስሐ ገብተን እግዚአብሔር ማረኝ ብለን እግዚአብሔር ከሚወደው ነገር ጋር ከሆነ ብቻ ነው። ያለዚያ ለማየትም ይላካሉ፣ ለመቅጣትም ይላካሉ። እና እግዚአብሔርን ስንፈራ እግዚአብሔር በሚደርስብን መከራ ውስጥ መከራው እንድናልፍ መላእክቶቹን ልኮ ከመከራ ከፈተና ያወጣናል ማለት ነው። ቅዱስ ሚካኤል እኔንም እናንተንም በምልጃው ይጠብቀን። በኋላ መልእክቶቹ እናገራለሁ። እዚሁ ላይ ይበቃኛል። ያስተማረን የመከረን አምላክ ክብርና ምስጋና ይግባው። ቃሉን በልባችን ይጻፍልን። አሜን። በዚህች አጭር ሰዓት በአባታችን በሊቀ ጉባኤ አባ ሰላማ ላይ አድረው ያስተማረን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እስኪ እልል በላቸው፣ እግዚአብሔርን አመስግኑ። ላስተማሩን፣ ለመከሩን ለአባታችንን ለመምህራችንን ለሊቀ ጉባኤ አባ ሰላማ ቃለ ሕይወትን ያሰማልን፣ ቃለ ሕይወትን ያሰማልን። የአገልግሎት ዘመናቸውን ሁሉ ይባርክልን። ደስ አላላችሁም? አልጠገባችሁም? በእውነት ይህን የመሰለ ወንጌል ይህን የመሰለ ትምህርት እግዚአብሔር በእውነት አስተምሮናል። በቤታችንን ብንቀመጥ በሌላ ቦታ ላይ ብንሄድ ይህንን ቃል እናገኘው ነበረ? አናገኘውም። ስለዚህ እግዚአብሔር ጠርቶን በዚህ ቦታ ይህን የመሰለ ወንጌል አስተምሮናልና ያስተማረንን አምላካችንን እግዚአብሔር እስቲ አመስግኑ ተለበላችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን ሊቀ ጉባኤ ቆሞስ አባ ሰላማ፣ የዚህ ታላቅ ቤተ መቅደስ ዋና አስተዳዳሪ፣ ክቡራን ሊቃውንተ ቤተ ክርስቲያን፣ መምህራን ወንጌል አባቶቼ፣ ካህናት ወንድሞቼ፣ ዲያቆናት፣ የተወደዳችሁ የልዑል እግዚአብሔር ሰዎች፣ የእናታችን የእመቤታችን የቅድስት ድንግል ማርያም የመስቀል ሥራ ልጆች፣ የመጋቤ ብሉይ የቅዱስ ሚካኤል ወዳጆች፣ በወደደን እስከ ሞት ድረስ ባፈቀረን በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እንደምን ሰነበታችሁ? እንደምን አደራችሁ? እንደምን ለሰዓት ደረሳችሁ? አሜን። እግዚአብሔር ይመስገን ብለን እንጠራ ፈቀድልን። በዕድሜያችን ላይ ተጨማሪ ሰዓት ሰጥቶ በቅድስና ስፍራ ያሰባሰበን የአባቶቻችን አምላክ የእኛም አምላክ ቅዱስ እግዚአብሔር ስሙ ዛሬም ዘወትርም ከአጽናፈ ዓለም እስከ አጽናፈ ዓለም የተመሰገነ ይሁን። የተመሰገነ ይሁን። ምስጉን ነው የተመሰገነ ባሪያውን እኔን ይቅር ያለ ይመስገን ይመስገንልኝ ጎጆዬን አምላክ ሞላለኝ። ምስጉን ነው የተመሰገነ ባሪያውን እኔን ይቅር ያለ
ይመስገን ይመስገንልኝ ጎጆዬን አምላክ ሞላልኝ ምስጉን ነው የተመሰገነ ባሪያውን እኔን ይቅር ያለ ይመስገን ይመስገንልኝ ጎጆዬን አምላክ ሞላልኝ እጅ ሰፊ እንደሆን አውቃለሁ ጌታዬ የጎደለው ሞልቷል ይድረስ ምስጋናዬ ያጣሁትን ካንተ አግኝቻለሁ ሁሉም ነገር ለበጎ ብያለሁ ያጣሁትን ካንተ አግኝቻለሁ ሁሉም ነገር ለበጎ ብያለሁ ምስጉን ነው የተመሰገነ ባሪያውን እኔን ይቅር ያለ ይመስገን ይመስገንልኝ በእጃችሁ ጎጆዬን አምላክ ሞላልኝ ምስጉን ነው የተመሰገነ ባሪያውን እኔን ይቅር ያለ ይመስገን ይመስገንልኝ ማቄን የቀደደ ደስታ አስታጠቀኝ ባዶ የነበርኩት ሁሉ ተሰጠኝ ሰጪም ነሽም እግዚአብሔር ብቻ ነው የሰው ድርሻ በር ማንኳኳት ነው ሰጪም ነሽም እግዚአብሔር ብቻ ነው የሰው ድርሻ በር ማንኳኳት ነው በእጃችሁ ምስጉን ነው የተመሰገነ ባሪያውን እኔን ይቅር ያለ ይመስገን ይመስገንልኝ ጎጆዬን አምላክ ሞላልኝ ምስጉን ነው የተመሰገነ ባሪያውን እኔን ይቅር ያለ ይመስገን አምላክ ሞላልኝ እገፋለሁ እንጂ እኔ አልጨነቅም መሰረት ያንተነ ከቶ አልታወክም ስትሰጠኝ የሚታየውን እንዳትነሳኝ የዘላለሜን ስትሰጠኝ የሚታየውን እንዳትነሳኝ የዘላለሜን በእጃችሁ ምስጉን ነው የተመሰገነ ባሪያውን እኔን ይቅር ያለ ይመስገን ይመስገንልኝ ጎጆዬን አምላክ ሞላልኝ ምስጉን ነው የተመሰገነ ባሪያውን እኔን ይቅር ያለ ይመስገን ይመስገንልኝ ጎጆዬን አምላክ ሞላልኝ ቢሰጣ ያልቅበት ለጋስ ክቡር ጌታ ሁሉን ከወነልን በልዩ ችሮታ ድሆች ስንሆን ሁሉ አለንና አምላካችን ይድረሰው ምስጋና ድሆች ስንሆን ሁሉ አለንና መድኃኔዓለም ይድረሰው ምስጋና በእጃችሁ ምስጉን ነው የተመሰገነ ባሪያውን እኔን ይቅር ያለ ይመስገን ይመስገንልኝ ጎጆዬን አምላክ ሞላልኝ በእጃችሁ ምስጉን ነው የተመሰገነ ባሪያውን እኔን ይቅር ያለ ጎጆዬን አምላክ ሞላልኝ ከፊት የቀደመ ደመናን ዘርግቶ እንዳልደናቅፍ ጉድባዎችን ሞልቶ ዛሬ ላለሁበት ብርቱ ጉልበት ሆነኝ ሰው ለመባል በቃው ሚካኤል ደገፈኝ ይበራል በክንፉ ምልጃው ፈጣን ነው የአምላክ ስም አለበት ስሙ ሚካኤል ነው ያሳደገኝ መልአክ ዛሬም ከኔ ጋር ነው ያሳደገኝ መልአክ
ዛሬም ከኔ ጋር ነው። በእናቴ እቅፍ ገብቼ መቅደሶ አለው እስከ ዛሬ አጥሮኝ በመንፈስ የሕይወቴን ሰልፎች አለፍ ከእርሱ ጋራ ተጽፏል በልቤ የሚካኤል ሥራ ይበራል በክንፎ ምልጃው ፈጣን ነው የአምላክ ስም አለበት ስሙ ሚካኤል ነው። በእጃችሁ ያሳደገኝ መልአክ ዛሬም ከኔ ጋር ነው። ያሳደገኝ መልአክ ዛሬም ከኔ ጋር ነው። ፊት ለፊት ተተክሎ ከታናሿ መንደር ይሰማኝ ነበረ ቅኔው ሲደረደር ይወስደኛል ደጁ እየቀሰቀሰ ታላቁን በረከት በውስጥ ያፈሰሰ ይበራል በክንፎ ምልጃውን ፈጣን ነው የአምላክ ስም አለበት ስሙ ሚካኤል ነው። ያሳደገኝ መልአክ ዛሬም ከኔ ጋር ነው። ሴኬምን እንዳላይ ክንፎቹን ጋረደ መራኝ ወደ ሕይወት መዳኔን ወደደ የሞዓብን ቋንቋ ካፌ ላይ አጥፍቶ በጸጋው ቃል ቃኘኝ በበረከት ሞልቶ ይበራል በክንፎ ምልጃው ፈጣን ነው የአምላክ ስም አለበት ስሙ ሚካኤል ነው። ያሳደገኝ መልአክ ዛሬም ከኔ ጋር ነው። ያሳደገኝ መልአክ ዛሬም ከኔ ጋር ነው። ቀጸላ መንግሥቱ ለጊዮርጊስ ቀጸላ መንግሥቱ ለጊዮርጊስ ክበበ ጌራ ወርቅ አክሊለ ጽጌ 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 ቀጸላ መንግሥቱ ለጊዮርጊስ በእጃችሁ ቀጸላ መንግሥቱ ለጊዮርጊስ ክበበ ጌራ ወርቅ አክሊለ ጽጌ ክበበ ጌራ ወርቅ አክሊለ ጽጌ ክበበ ጌራ ወርቅ አክሊለ ጽጌ አክሊለ ጽጌ ማርያም አክሊለ ጽጌ ማርያም አክሊለ ጽጌ በእጃችሁ አክሊለ ጽጌ ማርያም አክሊለ ጽጌ ማርያም አክሊለ ጽጌ ቀጸላ መንግሥቱ ለጊዮርጊስ በእጃችሁ ቀጸላ መንግሥቱ ለጊዮርጊስ ክበበ ጌራ ወርቅ አክሊለ ጽጌ 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 አይኖ ዘርግብ ዘምሮ አይኖ ዘርግብ ሚካኤል ሐመልማለ ወርቅ ሚካኤል ሐመልማለ ወርቅ ሚካኤል ሐመልማለ ወርቅ ሚካኤል
ማለ ወርቅ አይኖ ዘርግብ አይኖ ዘርግብ አይኖ ዘርግብ አይኖ ዘርግብ አይኖ ዘርግብ አይኖ ዘርግብ ሚካኤል ሐመልማለ ወርቅ ሚካኤል ሐመልማለ ወርቅ ሚካኤል ሐመልማለ ወርቅ ሚካኤል ሐመልማለ ወርቅ አይኖ ዘርግብ አይኖ ዘርግብ አይኖ ዘርግብ አይኖ ዘርግብ አይኖ ዘርግብ አይኖ ዘርግብ ሚካኤል ሐመልማለ ወርቅ ገብርኤል ልብሱ ዘመብረቅ ሚካኤል ሐመልማለ ወርቅ ገብርኤል ልብሱ ዘመብረቅ። ምስጋና ይገባዋል። ለሌላቸው መስገኑ ዝማሬውን ለዘመረልን ለወንድማችን ለዘማሬ ዲያቆን ቀዳሜ ጸጋ ዝማሬ መላእክትን ያሰማልን። ዝማሬ መላእክትን ያሰማልን። የአገልግሎት ዘመኑን ሁሉ ይባርክልን አምላካችን።